ከኔ ፍቅር የጀመርሽው ማለት ነው ከሱ ጋር ለምን እያወቅሽ ነው? አይ እባክሽ ታውቂያለሽ አንተ እያንዳንዱ ነገር ትመልስልኛለህ። እንዳላወቀ ትሆናለች ደግሞ ለአንተ ጨዋታ ነው የሰውት ማበላሸት። ጭራሽ ከእቴ ጋር ግንኙነት አለ ከኔ ደግሞ ቆይ ምን እያደረግህ ነው? ቆይ ምን አይነት ሰው ነህ? እኔ ነገሮችን የማውቀው በቅርቡ እንደሆነ እንዴት 3 አመት ነው እገላታለሁ። ልቀቀኝ። እገላታለሁ። ልቀቀው። ቆይ ምን እያደረግህ ነው? እባክሽን ተረጋጊ። እኔ የምረጋጋው ቆይ አንተ ምን እያደረግህ ነው? ቆይ ምን አይነት ሰው ነህ? ኧረ በለሽ ተረጋጊ። እስከዛ ህይወቴ ነሽ ታላቃቴ ነሽ ብዬሽ ሳከብርሽ ኖሬያለሁ። አርፈሽ ቁጭ ታላቅሽ ናታ አክብረሻ ቁጭሽ ነው ወራ እባክሽ። እኔ ነገር ላምን አልችልም። ቆይ ምን እያደረግህ ነው አንተ ውሻ? እንዴ ፍቅር የሚመጣ ሰው አለ እንዴ? እኔ እንጃ። ኧረ ልብሴን ስጠኝ። እህቴ ነች መሰል። ልብሴን ስጠኝ በእናትህ ልብሴን ስጠኝ ቶሎ በል። ማነው? እኔ ምን አውቃለሁ ብለሽ ነው እኮ ልብሴን ስጠኝ። እሺ እባክህ ተረጋጋና ማን ናቸው? እባክሽን ተረጋጊ። ማለት ምን ፈልገህ? ቆይ ምን እያደረግህ ነው? እባክሽን ተረጋጊ። እኔ የምረጋጋው ቆይ አንተ ምን እያደረግህ ነው? ቆይ ምን አይነት ሰው ነህ? ኧረ በለሽ ተረጋጊ። ቆይ እባክሽ ተረጋጊ። እንዴት ነው የሚያረጋግጥ? አይደለም ጭራሽ ከአንቺ ብሶ እንደዚህ ትንጨራጨራለሽ? ስለሳት ያዥ ምን ተስራሪ ነው? ዞር በል አንተ። አያገባም ከዚህ ማለት አያገባም። ምን ማለት ነው? ምንም እያደረጉ ስለሳት ያዥ። እሺ ቆይ እንዴት ምን አይነት ነው? ወደዛ ሂጂ በእናትሽ። እስከዛ ህይወቴ ነሽ ታላቃቴ ነሽ ብዬሽ ሳከብርሽ ኖሬያለሁ። አርፈሽ ቁጭ ታላቅሽ ናታ አክብረሻ ቁጭሽ ነው ወራ እባክሽ። እኔ ነገር ላምን አልችልም። ቆይ ምን እያደረግህ ነው አንተ ውሻ? እባክህ ተረጋጋና ብቻ ነው። ምን ያክል ተስፋ ጥፋቱ የእሱ አይደለም ያንቺ ነው ሲጀመር። እሱ ምንም አላደረግኝ። ያንቺ ጥፋት ነው ሁሉ ነገር። ዝም በይ እኔ ስም እባክሽ ቁጭ ብለን የምናወራው ብዙ ነገር አለ። እባክሽ ታታልቅሽ። አልቅሰሽ ሞተሻን እባክሽ። ጭራሽ እባክሽን ተረጋጊና ያለን ነገር ሰብስበሽ መተሽ ታስደበድብኛለሽ አይደል? እባክሽ ዞር በላት። እባክሽ እሺ ቁጭ አንተ ቆሻሻ ነህ። ጋበልና ዘጋ ተቀመጥ። ቆሻሻ ነህ። ቆሻሻ አንቺ ነሽ። እሺ የኔ ሆኖ ነገር እየወሰድሽ ማለት ነው። ልክስክስ ሰዓትሽ ነው ባለጌ። እባክሽ ተረጋጊና ያለውን ነገር ረጋ ብለን እናወራ። ቆይ እንዴት የምረጋጋው? ቆይ እንዴት ነው? ቆይ እንዴት ታደርገኛለህ? እባክሽ ረጋ በይና በተረጋጋ መንፈስ ብናወራ ይሻላል። ሲጀመር እናንተ እነማን ናችሁ? ምንድን ናችሁ? ምንድነው ቤቴ ድረስ መጣ እንደዚህ? ያው አሁን ሰዓትን ታሪክ ትመጣለህ። አይ ስነ ስርዓት ያጂ ሲባል ሲጀመር አርፈሽ ቁጭ በይ። ቆይ ምን አገባ ሲጀመር? እባክሽ እንዴት ነው የሚያደርጋት? እባክሽ ተረጋጊና እናወራለን። ምን ልትሆኚ ነው? እባክሽ በጣም ተናበዛችሁ እኮ እናንተ ናችሁ። ምንድነው ይኸውልህ? ቆይ ነሽ ምን አደረኩ? እኔ ምን እናጎደልኩበት? ኧረ እባክሽ እንደዚህ ያደረገኝ ጭራሽ ምን አጎደልኩበት? አይደል ጭራሽ ከእቴ ጋር አንቺ እኮ ነሽ የቀማሽኝ። አንቺ እኮ ነሽ ያማገጥሽብኝ ያለሽ ሲጀመር። ምን እያልሽ ነው? እኮ ባለጌ ሰድ ነሽ ሲጀመር። ታላቃቴ ነሽ ብዬሽ ዝም ብዬሽ አክብሬሽ ስለኖርኩኝ
የሰማሽኝ ነው? እኔ ካንቺ ጋር ምንም ወሬ አልፈልግም። የኔ እንደነበር ታውቂያለሽ። የኔ እንደሆነ እያወቅሽ ነው ከሱ ጋር የሰማሽኝ ነው? እባክሽን ኢየሩስ የሰማሽኝ ከሆነ ተረጋጊና ከእህትሽ መስማት ያለብን ክፋት አናግሪኝ። ሲጀመር አንቺ ሲጀመር ይገባሻል። ማልቀስ አይደለም ሌላም ገና ብዙ ነገር ይደርስብሻል። በጣም ብዙ ነገር ድላዊት ተረጋጊና ቁጭ ብለን የምናወራው ብዙ ነገሮች አሉ። ምንድነው የምናወራው? ሲጀመር አሁን ይኸውልሽ በአንቺና በእህትሽ መሀል ባለመግባባት የተፈጠሩ ብዙ ነገሮች አሉ አይደለ? ያን ደግሞ መግባባት አይደለም እሷ ሆን ብላ ነገሮች እያበላሸች ስድ አይደለም። ስነ ስርዓት ያዢ። እኔ የሰው አልቀማሁም። ያንቺ የሆነው ነገር መወስጀብሽ አላውቅም። ምን ማለት ነው? እኔ እራሱ እኮ ለረጅም ጊዜ ነው ፍቅረኛሞች የነበርነው አይደል? እባክሽን ቁጭ በይና ፍቅረኛ ከኔ ፍቅር የጀመርሽ ማለት ነው። ከሱ ጋር ለምን እያወቅሽ ነው? አይ እባክሽ ታውቂያለሽ። አንተ እያንዳንዱ ነገር ትመልስልኛለህ። እንዳላወቀ ትሆናለች ደግሞ እባክሽ ተረጋጊና ቁጭ በይሽ እናወራለን። እባክሽን ቁጭ በይ እባክሽ። እያንዳንዱ ነገር ታስረዳኛለህ። ያለ በሰገለሃለሁ እኔ ካስረዳሻል። ቁጭ በይና እባክሽን ይንገርሽ። እያንዳንዱ እውነታ እሱ ይንገርሽ። ቁጭ በይ እባክሽን ቁጭ በይና ሁሉ እውነታ ራሱ ይንገርሽ። እባክሽን መስማት ያለብሽ እኮ ብዙ ነገሮች አሉ ብዬሻል አይደል? ኢየሩስ አሸናፊ የሰማይን አሸናፊ ተረጋጋና እውነታውን እናውቃለን። የትኛውን እውነት ነው የምታውቁት? ሲጀመር የትኛውን እውነት የትኛውን እውነት ማትበይ ደብቀሽ የነበረው እውነት ኢየሩስ የኔ ፍቅረኛ እንደነበረ ነው ወይስ ሌላ እውነት አለ? እያንዳንዱ እውነት እናውቃለን። እባክሽን ተረጋጊ። ስሚ የራሱ ድክመት አይታየውም። የራሷ ድክመት አይታያትም። አንቺ አፍሽን ዝጊ። ከአንቺ ጋር ገና እናወራለን። አንቺ ጋር ምንም የምናወራው ነገር የለም። አትንካት በቃ። ከሲጀመር ከእሷ ጋር ምን ያነካቸው? አሁን ቁጭ ብለን አንቺ ምን አይነት ሴት ነሽ ግን? እኔ ቆይ ምን አይነት ድፍረት ነው? ታውቂኛለሽ በደንብ ብዙ ነገር ከእሱ ጋር የነበረኝ ነገር እያወቅሽ ጣፌን እንዳትነከኝ። ባለጌ ነህ፣ በጣም በጣም ባለጌ ነህ። እሺ እባክህ ተረጋጋና ቆሻሻ ነህ። ቆይ ግን በዚህ ያክል ሰው እንዴት ነው እንደዚህ የሚሆነው? ኢየሩስ እኔ እየሰማሽኝ ከሆነ እባክሽ አሁን ዝም በል። በመነጋገር ውስጥ አይደለ ለውጥ የሚመጣው። ያን ለማምጣት ደግሞ ከእህትሽ ድላዊት መስማት ያለብሽ ብዙ ነገሮች አሉ። ከአንቺ የተደበቁ ይሁኑ አንቺ አላወቅሻቸው ነገሮች ይሁኑ እኛ ስናጣራ አንቺ ከነገርሽኝ ተጨማሪ እናገኘ ነው። አንቺና ፍቅረኛሽ ማለት 3 አመታችሁ እንደሆነ አይደል ነገርሽኝ በፍቅር። ከእህትሽ ጋር ግን ወደ 5 አመት ከ8 ወር አካባቢ ያስቆጥራል። ምን ማለት ነው? ሰው ፍቅረኛ እንደሆነ ታውቂያለሽ። እንደዚህ ሁሉ ነገር እያወራሁሽ ለአንቺ ምንም የምደብቀው ነገር የለም። እያንዳንዱ ሚስጥር ታውቂ ነበር። እንደውም በማላችን ክፍተት እንዲፈጠር አደረግሽ። ለኔ ያወራሽኝ ምንድነው? ስለ ፍቅረኛዬ እያንዳንዱ ነገር ፍቅረኛ እንደሆነ ቤተሰብ ያውቃል። ምንም ነገር መስማት አልችልም። እኔ ላተውኝ በቃሽ። የሆነ ነገር የምታደርጊው እኔ እና እሱ እንድንለይ ስለምትፈልጊ አሁን እንዳትረኪው ተዛን እባክሽ እዚህ ጋር ቁጭ በይና ያለው ነገር እናወራለን። እባክሽን እሱ የኔ ብቻ ነው፣ ያንቺ ሊሆን አይችልም። አንቺ የምታረጊው ነገር አለሽ ተንዘቅሽ ያረግሽ እያንዳንዱ ነገር አንቺና እሱ 5 አመት ከምናምን ሆናችሁ መልሽልኝ። ማን ፍቅር ነው እኮ እህትሽ 3 አመት ከምናምን ከሆነ 3 አመት አብረው 3 አመት ነው። ዝም ብላ ውሸት ነው። 3 አመት አልሆናትም ሲጀመር በቅርቡ ነው። እንደውም አንቺ ልጅ ግን ጤነኛ ነሽ? አቶ አሸናፊ እየሰማኝ ነው አይደል? አቶ አሸናፊ እየሰማኝ ነው። አሸናፊ ከእሷ ጋር ስንት አመት ነው? 3 አመት ከእሷ ጋርስ 5 አመት። ይኸውልህ ጊዜ ከሁለት የተማርሽ ጋር እንዴት ነው የሆንከው? በቃ የሆነ ሰዓት እሷ በጣም ተጨቃጨቂ ነበር፣ ትጣላኝ ነበር እና በሆነ አጋጣሚ እሷ ጋር መንገድ ላይ ምን ማለት ነው? ይሄ ጨዋታ ነው እንዴ? ለአንተ ጨዋታ ነው? የሰው ቤት ማበላሸት? ጭራሽ ከእቴ ጋር ግንኙነት አለ ከኔ ደግሞ? ቆይ ምን ያደረግከኝ? ቆይ ምን አይነት ሰው ነህ? እኔ ነገሮችን የማውቀው በቅርቡ እንደሆነ ነው። እንዴት 3 አመት ሙሉ ከእሷ ጋር የነበርከው? ነገር ላምን አልችልም። አልገባኝም ማለት ምንድን ነው? ላምን አልችልም። 3 አመት ሙሉ እሷ ጋር አንቺ ዝም ብለሽ ጭራሽ አፋልኝ ብለሽ እንዳታወሪ። አንተ ግን እያንዳንዱ ሰውነት ስለተመቸኝ እኮ ነው አብሬሽ ነው። ምን ስሚኝና ተረጋጊ። የኔን ህይወት ቀበላሽ ተመቸኝ ነው እያልኩኝ ነው። አንቺ ትጥቃለህ ከፈለግሽ ደግሞ እንደዚህ እና ቆይ ከኔ ታዲያ ምንድን ነው የፈለከው? አንቺ ጋር የምትጠቃጭቀው ያክል እሷ ጋርም ደስ የሚል ጊዜ ያሳልፋል። ሰውነቷን ወደዋለሁ
እባክሽ ተቀመጪና ቁጭሽ እስኪ ነው። ምን አይነት ሰው ነህ? እየሰማሽ ነው አይደል? አገባሻለሁ ምናምን እያልክ ስንት ነገር እንዳላልከኝ አሁን ምን አይነት ሀሳብ ነው የምትቀይረው? እሷ እንደዚህ ስለሆነች ነው ከዛ ሀሳብ ልትቀይር? ምንድን ነው ሀሳብህ? ምን አይነት ሰው ነህ? እሺ ሰው ቢሰማሽ ምንድን ነው የሚለኝ? በየቀኑ መመላለስ ነው እንጂ እሷ አይደለችም። እሺ እባክሽ ተረጋጊና ያለው ነገር እኮ መፍትሄ እንፈልጋለን ተባባልን። እባክሽ ተረጋጊና ያለው ነገር እኮ በመነጋገር አይደል መፍትሄ የሚገኘው። እባክሽ 5 ዓመት ሙሉ ነው ያጠፋሁት። አሁን የሰማኸኝ ከሆነ አንተ ሁለት የተማርሽ ሴት ካበላሽ ምን ያህል ሴቶች ህይወት እንደምታበላሽ ግልጽ ነው። እንዴት ነው አንተ ከሁለት ሴቶች ጋር ምን አይደለ አንተ ቆይ ምን ማለት ነው? እኔ ስንት ነገር ብላታለልከኝ። ይሄ ምን ካሜራ ስላለና እዚህ ሰዎች ስላሉ እንደዚህ የምትክዳው እንደዛ ነው አይደለ? ሀሳብ እስከዛሬ ስትለኝ ነበር ያ ሁሉ ነገር ምን ነበር? የሰማሽኝ ከሆነ እስኪ ከእኔ ጋር ማውራት ከቻልሽ ከእኔ ጋር ማውራት አለ ጉዳይ ከሱ ጋር እንጂ ካንተ ጋር እንዳትጨርሺ። አሁን እያንዳንዱ ነገር ማወቅ እንፈልጋለን። ሲጀመር ሁለታችሁም ትታሰራላችሁ። የኔን ህይወት አበላሽታችሁ ማንንም ሰው አይለቃችሁም። ትታሰራላችሁ። ቆይ ምን አይነት ሰው ነህ ግን? ህጋዊ ባልሽ ነው። በቃ ሰውነትሽ ተመችቶ አንቺ ዝም በይ። አንቺ ጭራሽ መልስ አሁን እንደ ብለህ አታስፈራኝ እንጂ ተገመችና እናውራ። እባክሽ ይገባኛል። ታላቅ ከተነሽ ግን በቃ ለዛሬ ታገሽ። ዞር በል እንዳትነካኝ። ሲጀመር ልቀት ደግሞ ገና አውርደበት በል። እባክሽን ተረጋጊና ቁጭ በይ እባክሽን። አውጣ ተነስ። እሱን አዋሩት እባካችሁ። ከዛ ደግሞ አንድ ሰዓት ጎተው በእናትህ እሱ ጋር አዋሩት እባካችሁ። አሁን እላችሁ መፍትሄ የምንፈልግ ከሆነ እያንዳንዱ ነገር እሬቻውን አብሩልኝ። እሱ ስርዓቱን እስኪ ድረስ ባለጌ እየሰማችሁ ነው አይደል? አሁን መፍትሄ የምንፈልግ ከሆነ አሁን ተረጋግተን እንደ ቤተሰብ ማውራት አለ። ያለው ነገር ምንድን ነው? ቤተሰብ የሚባል ነገር የለም። ምንም ቤተሰብ የሚባል ነገር የለም። ለምን የምታደርጉ በእናትህ እየጎዱት እኮ ነው። ቁጭ አርፈሽ አስገባኝ። እኔ የማወራቸው ነገር አስገባኝ። እዛ ስርዓቱን ያዙልኝ። እሬቻውን አብሩልኝ እባካችሁ። አፉን አትዘጉልኝ። እንድላይት የሰማሽኝ ነው? አዎ የሰማሁ። ከዚህ አሸናፊ ከሚባል ልጅ ጋር 5 ዓመት ከምናምን ከሆነሽ እንዴት ነበር የታወቃችሁት? የኤነርጂ ስትታወቁ እህትሽ ፍቅረኛ እንደሆነች ታውቂ ነበር፣ እሷ ግን አታውቅም ነበር። አንቺ ግን የእህትሽ ፍቅረኛ መሆኑን ታውቂ ነበር። አብረው መሆናቸውን እያወቅሽ ከእሱ ጋር እንዴት ፍቅር ለመቀጠል ወሰንሽ? ማቆም እኮ ትችይ ነበር። ማቆም አልችልም፣ ግን በጣም ነው የምወደው። ምን ማለት ነው? እኮ ህይወት ነው፣ ቀልድ አይደለም እኮ። ይኸውልህ ሲጀመር የእነሱ 5 ዓመት እኮ የማትወደው ሰው ከመቼ የማትኖር ማለት 5 ዓመት ቀላል አይደለም። ገባክ? ስለምወደው ስለሚወደኝ ነው። ከወደደሽ እኮ ከእህትሽ ጋር ፍቅረኛ ሊሆን አይገባም ነበር። እሱማ እሷ ወጥመድ ውስጥ ስላስገባችሁ። የምን ወጥመድ? በቃ ሆን ብላ ነው ማለት በቃ እሱን እያማለለች ሊሆን ይችላል። አላውቅም። አንቺ ምን አይነት ስድ ነሽ? ሲጀመር ልንገርሽ፣ በመሀላችን የሆነ ጊዜ ክፍተት ነበረ። ተጣልተን ነበር ከሱ ጋር ማለት ነው። ይሄ የሆነበት ምክንያት ደግሞ እያንዳንዱ ነገር ሁሉ ነገር ሚስጥር አወራታለሁ። ስለሱም ብዙ ነገሮችን ሳወራት ነበረ ማለት ስለ ግንኙነታችን። ስለሱ ነው ያወራሽው ወይስ ስለሌላ ሰው ነው? ያደረገኝ ነው ንገሪ። ስለሱ ነው ያወራሽው ወይስ ስለሌላ ሰው ነው? እንደዚህ በይው በቃ እንደዚህ ማለት በቃ የሚያገባሽ ከሆነ በእንደዚህ መንገድ ፈትኙ ትለኛለች። ገባ አይደለ? በተለያዩ መንገዶች እሱ እንድፈተነው ታደርገኛለች። ከዛ እሱ ደግሞ ለምን እንደዚህ ታደርጊያለሽ ብሎ ያኮርፈኛል። ገባ? እንደውም ስታደርገኝ ነበር ከሱ የሚያራርቅ ነገር ነበር ስታደርገኝ ነበር። እኔ አላወኩም። እህቴ ነች እንደዚህ አይነት ነገር ታደርጋለች ወይ ስለማላስብ ያኔ እኮ ያንቺን ፍቅረኛ በአካል አታውቁም ነበር። አላውቀውም። እኔ በአካል አላውቀውም። ሲቀጥል ደግሞ ነገረችኝ እንደዚህ ጓደኛ ምናምን ይዣለሁ አለችኝ። ነግረኝ ነገር እንደነበር ታውቂያለሽ። አላውቅም እኔ አንቺ እዚህ ላይ ማተከጭ። ቆይ ምን አይነት ሴት ነሽ አንቺ? እኔ ራስሽን እንደ ጻድቅ እያይሽ እኔን እንደሌላ አታስቢኝ እሺ። ሲጀመር አንቺ እኔ እዚህ ብቻ አይደለም ቤተሰቦች ውስጥ ራሱ ማለት አንቺ ራስ ተወዳጅ እኔ እንድጠላ አድርገሽ እኔ ሌላ በቃ እንደ ድሩዬ፣ አንቺ ደግሞ በጣም መልካም ሰው ምናምን አይደለ ትሁት በቃ ጨዋ ምናምን አለ እንደዛ ነው። ምንም ነገር ላወራ አልችልም። ምን ላንቺ ብዬ መልካም ነገር ባደረኩኝ ምንድነው ያደረግሽልኝ? ሲጀመር የኔን የሆነውን ሰው መቀማት ነው ወይስ ማስታረቅ ነው? ሌላ ሰው ነው ነገርሽ እኮ ሻወሪ በስነ ስርዓት እንደዚህ ስለጮሽ አይደለም እንደዚህ ሳስፈራራሽኝ አይደለም። አሁንስ ሂጂ ጭራሽ አፍሽ ሞልተሽ ያወራሽ እኮ ነው። ተቆጪና እባክሽና ተረጋጊና በመነጋገር ነው። ኢየሩስ አንቺ ያለውን ነገር እስኪ ባንቺ ወካለ ነገር እሷ ታውቀው ነበር ሆነ ብላ እየቀማችኝ ነው ለዛ ከመቀማ ብዬ ነው የቀጠልኩት እያለች ነውና ያንቺ ሀሳብ ምንድን ነው? ይኸውልህ ለኔ ነገረችኝ ሆነ ጓደኛ እንደያዘች ፍቅረኛ እንደያዘች ነገረችኝ። ግን ደግሞ የነገረችኝ ሰውዬ ከሷ ጋር መሄድ ሰው አይደለም። ገባካ? ከምትነግረኝ ነገር ምክንያቱም አላውቀውም ፍቅረኛዋን ማን እንደሆነ አላውቅም።
ግን በቃ ከምታወራው ከምናምን ነገር የሆነ እህቴ አይደለች እህቴ እንድትጎዳ ስለማልፈልግ ብዙ ነገር ብያታለሁ። በቃ ይሄ አይጠቅምሽም፣ ማድረግ ያለብሽን ነገር አድርጊ፣ የራስሽ የምትፈትኙን ነገር ፈትኙ ምናምን ብያታለሁ። ምክንያቱም የምታወራው ነገር ለእሷ የሚሆን አይነት ሰው አይደለም። ገባካ እንጂ ጭራሽ እኔ እንዴት ነው ይሄን ነገር ላምን የምችለው? የሰማሽኝ ከሆነ ትሬት እሺ አላወቀችም የሚባለው ታውቃለች። አስጨርሽኝ እንዴ ሲጀምር ታወራኝ እንዳለ ሳታውቅ አብራ ሆነ ተባለ ነው አለመወበት ይባልና ከእህትሽ ጋር አብረው መሆናቸውን ስታውቂ እንኳን ለምንድን ነው በግልጽ ከእህትሽ ጋር ማውራት ያልፈለግሽው? ማለቴ ጭራሽ ልታስተዋውቃቸው እኮ ምንም ነገር የለም እኮ እኔ እኮ አስተዋወቅኳትኝ። ልክ ከሱ ጋር በቃ አወራን፣ ተግባባን። በቃ በደምብ ስንግባባ እህቴ እንደዚህ አይነት ሰው አለ ላስተዋውቅሽ ብዬ ወስደን አስተዋወቅኳት። ገባሽ? ችግር የለም አውሪ እንደፈለግሽ። ገባሽ? ያኔ ግን ልክ እንደ አዲስ ሰው እንደሚታወቁ ማለት እናውቃለን። ስትታወቁ አንቺም እሱም ግን እንደ አዲስ ናችሁ። ድንጋጤ እንደተፈጠረና ከዛ በኋላ መለሳችሁ እንደተገናኛችሁ ነው ያለኝ መረጃ። አንቺና አቶ አሸናፊ ተገናኛችሁ፣ እህትሽ መልሳ ታስታውቅሽ፣ የዛን ቀን እንደ አዲስ ተግባባችሁ። በዛ አጋጣሚ ደግሞ የፈረሰው ፍቅራችሁ እንደ አዲስ ታደሰ አይደለ? እሺ አዎ። የበፊት ግንኙነታችሁ እሺ ነበር ነበር ማለት ክፍተት የእህትሽ ከሆነ በኋላ ጨርሽኝ። አንቺ ግንኙነት ካበቃ በኋላ ከእህትሽ ጋር አዲስ ፍቅር ከጀመረ በኋላ ግን ያደረግሽው ውሳኔ በሙሉ ይሄ ማማገጥ ነው እና ጥፋተኛው አንቺ ነሽ እያልከኝ ነው? በሚገባ እንዴ የኔ የሆነው ሰው የኔ ነበር ሲጀመር። ሲቀጥል ደግሞ ከሱ ጋር መቀጠል ለምንድን ነው መጀመሪያ ነገርሽኝ? ለምንድን ነው መጀመሪያ ነግሬሻለሁ? አንቺነቱ አብቅቷል። የሰማሽኝ ከሆነ አብቅቷል። አንተ ነው የምትወስንልኝ? አንተ ነው የነገር አይታችኋል እኮ አይደለ? እሺ መለሳችሁ መጣችሁ፣ ፍቅራችሁ ስትታዩ ታደሰ አጋሽ ይባልና እህትሽን ግን በግልጽ ነግሯት አይገባም ነበር። 3 አመት ከህይወቷ ሊቀነስ ይገባል። 3 አመት እኮ ቀልድ አይደለም። የእህትሽ መጨረሻ ምን ነበር የሚሆነው? እስኪ ለምንድን ነው አንቺን እህትሽን ያላገባው? በቃ እኔ ሳይው አልቻልኩም አይደለም መልሽልኝ። አንቺን እህትሽን ያላገባበት እኮ የራሱ የሆነ ግልጽ ነገር አለ። ምክንያቱም አንቺም እህትሽም ለሱ መጫወቻ ነበራችሁ። መጫወቻ ሳይሆን መወሰን ስላልቻለ ነው። ይሄን ደግሞ ከፈለሽ ከሷ ጋር ነው ወይ ከሷ ጋር እያለ አንደበት አስገብቼ መስማት ትችላለሽ። ምን ማለት የመጫወቻ ነው እንዴ? ዛሬ ነገ ሽማግሌ ልካለሁ እያለ እየነገረኝ ነበር፣ እያወራኝ ነበር። አንቺ ቆይ በህይወትሽ እየቀለድሽ ነው እንዴ? ቆይ ቤተሰቦች ምንድን ነው ፍቅር ምንድን ነው ያደረገው? ምንድን ነው ያልከው? ቁጭ በይና አርፈሽ ቁጭ እኔ እየደማኩ ነው። ቁጭ በይ እየተባልሽ ነው አለ። ምንድን ነው የሆንከው? እሺ አሁንም ዱላ ማትፈልግ ከሆነ ጀመር አንተ መሞት ነው ያለብህ። መሞት መሰቀል ለስራ አልቆመልህም። መሞት ያለብሽ ሲጀመር አንቺ ነሽ። እገልሻለሁ። በቃት ዳንሽ ይነቅስ በደንብ ከዚህ በኋላ ጫፋና ካለ ብላ ተሳስብ በሞት ወይ በእናትህ አንተ ምን ሰው ነሽ? ምን ሰው ነሽ? ቀጠቅጠው እንደዚህ የምትደበድበው? ቆይ ለምንድን ነው? ቆይ እሺ ምን ሀሳቡ ምንድን ነው? ይኸውልሽ አሁን እውነቱን ልነግርህ ነበር። ዳግመኛ እጅን ታንሳባትና እገልሃለሁ። ትወዳታለህ? አረፈሽ ቁጭ በይ። ትወዳታለህ? ስርዓትሽ ለሷ ወገነ እሱ የምትደበደበው አሁን እየሰማኝ ነው አይደለ? ያለ እውነታ ለማወቅ እቺንም 5 አመት ከሆነ እቺም 3 አመት ከሆነ አብራ ስትሆን ለማጓዝ እንኳን ፈቃደኛ ነው። ለምንድን ነው? ምክንያቱም ስለማትወዳቸው እና ምንድን ነው አብራቸው እንኳን ምንድን ነው ያልከው? ቁጭ በይና ከአንተ የሚጠበቅ ነገር ነው። ምንም አይደለም። ከአንተ ቆሻሻ የሚጠበቅ ነገር ነው። አልወዳትም በል እንጂ አልወዳችሁም። ምንድን ነው ያልከው? ተሳስተህ ነው። ራስ መተሽ እኮ ነው። ስንት ነገር አልከኝ። እኔን ለማግኘት ስንት ነገር አደረከው። በቃ ተመችሽ ስለነበር ጭራሽ እንዳነከኝ ስርዓትን ያዝና እየሰማኝ ነው። ስርዓትን ያዝና እውነታውን ነገር ሁለቱንም አትፈልጋቸው ከነበር ለምን አብራቸው? አውቆ ነው እኔን መጠበቅ ይፈልገኛል። ፍቅር ነገሯ ምንድን ነው? ፍቅር ለምን እንደምትዋሸው የምን ጥቅም መልስልኝ። በቃ ለሴት ፈልጋቸው ነበር። ታማሾች ካልጠፋ ነገር በሞላ ሴት ለሴክስ እኮ አንዳት በቂ ናት አይደል? ብታገባ ብትለውጥ ምን አለበት? ለሴክስ ስትል አታፍርም? በሚዲያ እየታየ መልስልኝ እስኪ። አሁን የሚደረገው ሙሉ እየተቀረጽክ ነው። ከዚህ በፊት እንኳን ስትባልግ አደባባይ ላይ ለቅልሃል። ተመልከች ምን ስታደርጊ እንዳለ። ይሄ አይሻ ምንድን ነው? ከየት መጣ? እንድትልልሻለኝ እያየሁ ነው። ምንድን ነው ይሄ? ምንድን ነው ይሄ? ከየት ነው የመጣው? እንዴት ሊሆን ይችላል?
ይሄ ነገር ገና ዩቲዩብ ላይ ለቀዋለሁ። ይሰማል አይደለ? ይሄ ነገር እንደዚህ ያታደርክ ሲያንሳችሁ ነው ለእናንተ ሲያንስሽ ነው። አንቺ ቆሻሻ አይሻልሽ ዝም በይ። መዋረድ አለብን። ይሄን እንዳዋረድ እባካችሁ ትልቅ ሰዎች ነን። እባካችሁ ጭረን እናውራ። አንቺም ትዋረጃለሽ እንደዚህ። እኔ ቅስሜ እንደሰበራችኝ የሁለታችሁም ቅስሜ ይሰበራል። እባካችሁ ተረጋጉና ቁጭ ብለን እናውራ። ትልቅ ሰዎች እኮ ነን አይደል? እኔ የሚያሳዝነኝ ቤተሰቦቼን ማዋረዴ ብቻ ነው። ይሰማችኝ አይደል? አንቺ የተዋረድሽ እሱን ፍቅረኛ ስታደርጊ ነው። አሁን ከዚህ በኋላ እናትና ነገሩን አባትሽ አንቺ ምንም አይደለም። ይሄንን ነገ ግን እንዴት ነው ሰው ቀና ብለሽ የምትይኝ? አስጨርሱኝ። አሁን አንቺ መተራሽ እየሩስ ድለይቱ መተራሽ የቤተሰብ ሽማግሌ እንልካለን ብላችኋል። ፍቅረኛችን አለባችሁ። ቤተሰባችሁ አንድ ሰው እንደሆነ ሽማግሌ የሚልከው ሲያውቁ ምንድን ነው የሚሰማቸው? አባቶች በጉጉት እየጠበቁ አዋረደች አይደለ? ግን አንቺ ታውቂ ነበር። አንቺ ዝጊና አዋረደች የሚላከው ለአንዳችሁ እንደነበር ታውቂ ነበር። ምክንያቱም ደግሞ አንቺ እውነታውን ስለምታውቂ ፍቅረኛ እኮ ይጣላል። አስጨርሽኝ። የሰውዬ ለአንቺም ሽማግሌ ልካለሁ ብሎ ለእህትሽም ሽማግሌ ልካለሁ ካለ ቤተሰብሽ ይዋረድ። እንዴት ምን አይነት ድፍረት ነው ያለሽ? ራሱ እንዴት ነው ነገር አምነሽ የተቀበልሽው? እንዴት ነው ቆይ አምነሽ የተቀበልሽው? አንቺ ቆይ ለአባዬ ሽማግሌ ስላክ ምን ልትመልሽ ነው? እኔ ሳይሆን ምን ልትመልሽ ንገሪኝ። ይሄ መልሽልኝ። እባክሽ ተረጋጊ። እባክሽ ቁጭ በይ። እባክሽ ተረጋጊ ነው ቁጭ በይ። አንተ ዝም በል ሲጀመር። አንተ ዝም በል። አንተ ማውራት አትችልም። እኔ ስሚ አንተ የወደታችሁ የሚወጣ በደስታ ነሽ። እባክሽ ተረጋጊ። ባለጌ ነሽ አንተ ሲጀመር። እኔ በቃኝ። ከዚህ በላይ ምንም ነገር ማድረግ አልችልም። እወጣለሁ። እገላታለሁ። ልቀቀኝ። እገላታለሁ። ምን አባል ታመጣ ነው? ወንድነትን እያሳየህ ነው። እገላታለሁ። ኧረ በእናታችሁ የሆነ ነገር አድርጉ። አስወጣ ይወጣ አስወጣ አስወጣ እየጎተትክ ውጣ። እባክሽ በአንቺ ምክንያት ነው የሆነ ነገር። ከዚህ በኋላ ትልቅ ሰዎች ነን አይደለ? ቁጭ ብለን የምናወራ እኮ ነው እናውራ። ስርዓት የምታወሪ ከሆነ ታወሪያለሽ። የሰማሽ ነው እንዴት አልፈሽ የምታወሪ ከሆነ ታወሪያለሽ። በዚህ ጸባይ ነው ቤተሰብ ጋር እየሩስ መፍትሄ የምትፈልጊ ከሆነ ተረጋግተን መፍትሄ እንፈልግ። የሰማሽኝ አይደለ? ሰማሽ? ለዛ ተረጋግተን ማውራት ካለብን ተረጋግተን እናውራ። አሁን ከእናንተ በላይ እኮ የሚያስጨንቀን ቤተሰቦች አሉ። አሁን ሽማግሌ የሚጠብቁ አባትሽ ሳይላክ ሲቀር ምንድን ነው የሚመጣቸው? ከአንድም ሁለት ልጄ እድራለሁ እያሉ በየሰፈሩ ሄደው በየዘመድ አዝማዱ ቤት ሄደው ሲያወሩ ደረሳቸውን ነፍተው ሲጠብቁ የነበሩ አባትሽ ምንድን ነው የሚሆኑት? ይሄ ነገር ማሰብ አልፈልግም። እንደሚልክ ብቻ ነው ማለት። አሁን ላንቺም ለሰም ኮል ቤተሰብ ሁሉ ነገር ያውቃል። አሁን ያየሽው ነገር በሙሉ ሚዲያ ላይ ለቀዋል። ለሀገር ነው ማለት ይሄ ነገር አታድርግ እባክህን። በቃ ለምን እንደማላደርገው ምን እንደምትፈልገው የምትፈልገው ነገር አድርግ እባክህን። ይሄን አትልቀቅ። እኔ አባቴ ነገር እንዲሆን አልፈልግም። አባቴሽ እኔ አባቴ ምንም ነገር እንዲሆን አልፈልግም። ይሄ ነገር እኮ መጨነቅ ነበረብሽ አስቀደምሽ። እኔ ሳንዴ በቃ መፍትሄ ማግኘት ትችይ ነበር። ናት እንደዚህ ናት አስብላኛለች። ገባ ጭራሽ እኔ እያወቅሽ እኮ መደበቅሽ ይሄ እኮ ብልግና ነው። ብልግና? ከእህትሽ መደበቅሽ ልክ ነው። ሲጀመር ማንም ይረዳኝ የለም። ምን ማለት ማንም ይረዳኝ የለም? መታሰር ካለባት ትታሰራለች። ይኸውልህ ወንድሜ ለፍቅር እንደዚህ ስለሆንኩ አባትና እናት አሉኝ። ገባህ? አባትና እናት የእኔን ደስታ ነው የሚጠብቁት፣ የእሷንም ደስታ ይጠብቃሉ። ግን ይሄን ነገር ሚዲያ ላይ ሴት ምን አይነት ስሜት ነው የሚሰማቸው? አሁን መታሰር ካለባት ትታሰር፣ እሷ መቀጣት ካለባት እኔ እቀጣለሁ። ግን ይሄን ቪዲዮ እንዳትለቀው። ይኸውልሽ እየሰማሽን ከሆነ አሁን ሁለታችሁም ማድረግ ያለብን ነገር አላውቅም። ይሄ ሰውዬ ተጠያቂነት ለማድረግ ባንቺ ነው በሱ ማለት የፍቅር ታሪክ የለም ማለት ጋብቻ የለም። ለዛ አሁን ማድረግ የምንችለው መለያየት ነው። ከሱ ጋር ማለያየት ነው እንጂ የምትችይው መክሰስ አንችልም። ምክንያቱም ጀመረ እንዴት ነው ከሱ ጋር ከዚህ በኋላ ነው የምንችለው? እሱም ወዳችሁ ነበር ፈቅዳችሁ ነበር የምታረጉት። ለዛ አሁን የሚያሳስበኝ ለቤተሰቦቻችሁ ነው። ለቤተሰቦቻችሁ ደግሞ እውነታውን መናገር አለብን። ለምን ውሸት አይጠቅምም። እውነትን ተናግሮ እውነትን መጋፈጥ መፍትሄ ነው። ከቤተሰቦቻችሁ ጋር ረጋ ባለበት አንደበት ትልቅ ሽማግሌዎችን ፈልገን ከሽማግሌዎች ጋር አብረን በሚል ያሉን ተናስቀ አንቺ ግን ነገጣለች። ይሄን ነገር መስማት የለባትም። እንዴት ነው ቆይ እንዴት ነው እንደዚህ ላት የምችለው? እንዴት ነው እንደዚህ እንዴት ነው ማስረዳት? ቆይ እኔ እሺ ምንድነው ስጠይቅ ምን አይነት መልስ ነው የምመልሰው? ምንድነው ምላት? አሁን የሚያሳዝነኝ ሁለታችሁ ነፍሰ ጡር ኖራችሁ አውቃለሁ። አንቺ ነገርሽኛል። አንቺ እንዳደረግሽ አውቃለሁ። አንቺ 3 ወሮች ከምናምን ነው። አንቺ ስንት ወር ነበር አልሽኝ? ኢየሩስ 4 ከምናምን አልሽኝ አይደለ?
እንግዲህ አስቡት እታችሁም አሁን ከአንድ ወንድ ያረጋጋችሁት ይሄን ሲሰማ አባታችሁ ምን ሊሆን ነው? እኔ እኮ ከዛሬ ነገ ሰርፕራይዝ አደርገዋለሁ እያሰብኩ ነበረ። ግን ቆይ በምንድን ነው ሰርፕራይዝ የምታደርጊው? ንገረኝ እስኪ። የእህትሽን ባል ቀምተሽ ቤቱ ድረስ ሽማግሌ ስላላክሽ? ቆይ ምን አይነት ሴት ነሽ አንቺ ግን? አይ እኔ ሊክደኝ አይችልም። 5 ዓመት ቀላል አይደለም። ታስወርጃለሽ አንቺ። ማኔ ሲጀመር አንቺ ልጅ አይወለድም። እሺ የማን ምረጋግ የማን ያተራስ ያለሽ? እሺ እኔ መቼም አላደርገው። ታስወርጃለሽ ታስወርጃለሽ እንደውም ይወርድ ነው የማደርገው። እሺ ደስታሽ እንዳትወርጂ ምን አገባሽ? ጭራሽ ልጃችሁን አንድ አይነት አባት እንዲኖር አልፈቅድልሽም። እሺ አንቺ ልጅም ተወስኝልኝ። እሱን አሳይሻለሁ፣ እገልሻለሁ። እኔ ራሴ እንዴት እንደምወልደው አሳይሻለሁ። እሺ እኔ ስሚኝና ለአንቺ ምን ከተቀጣጣ አይመለከትም። ቆይ ምን አይነት ለልጅ ለአንቺ ትግል ጥሩ አይደለም። እባክሽ ተቀመጭና ቁጭ በይ። ልጅ ይጎዳል። ስለሷ ቁጭ ማለት እንችላለን። ያንቺን ግን ጽንስን ይጎዳብሻል። ምንም አይሆንም። ልጅ እባክሽ እንዳንጓጓሽ ሻይ ተረገምሽ። ልጇን ታስወርደዋለሽ። ንገራት በደንብ እኮ ቁጭ በይና እናወራለን። እየሰማሽኝ ነው? አሁን ለዚህ ነገር ምን አይነት መፍትሄ የሚያስፈልገው ነው? ታስወርደዋለች። ምንም አይነት መፍትሄ የለም። ታስወርደዋለች። እባክሽ ተረጋጊ። ታስወርደዋለች። ይሄ ልጅ ታስወርደዋለች። እባክሽ ስራትሽን ያዢ። ሰማሽኝ ነው? ምን ማለት ነው? ስራትሽን ያዢ ማለት ቁጭ የምታደርገው ቁጭ ታወራለሽ። እንዴት ነው የምረጋጋው? ይኸውልሽ በቃ ነገርንሽ አይደለ? ይኸውልሽ አሁን እኔ እኮ ምንም ማውቀው ታሪክ የለም። ቁጭ በይ። እኔ ምንም ማውቀው ታሪክ የለም። እናወራለን። መናገር ካለበት ትናገር ነበር። እዚህ ጋር የጤና እክል ማንም ነው የሚፈጠር አንፈልግም። ልጅ አንድ ነገር ይሁን ከአንቺ ራስ አልወጣም። ይውሻልች ትሙት ይሰማሽኝ አይደል? አንቺም ባለቤትሽን በሚገባ መቋጠር ካለብሽ መቋጠር ምንም ባለቤት የለኝም። 3 ዓመት ሙሉ አብሮሽ ሲሆን የሰው ሲማገጥ ጠርጣሪ ከነበረሽ ከያሹ መጠርጠር ነበርሽ። ከገዛትሽ ጋር አቋቁ ይጫወቱ የሆነ ነገር ሲያደርጋው ያማል አውቃለሁ። አጠርጥተሽ ያለሽ ካንቺ ተደብቆ ስለሆነ ነገር ግን አሁን ካንቺና ከሷ በላይ የሆነ ነገር መጥቷል። ከመለጥ ውጭ ሆነ ልጆቹ መጥቷል። ልጁ ይወርዳል። አሰማኝም እንዴ? ታስወርደዋለች። ደሞ ወረደ እኮ 3 ወር አልፎታል። ጤና እክል ይፈታል። ምን አገባሽ? ምን አገባኝ? ገደል ግቢ። ቁጭ በይ። ገደል ግቢ ታለች። ጀመር አንቺ ይሁን ሻሪ የሰማሽ ነው። እባክሽን ተረጋጊና ቁጭ ብለን እናውራ። እኮ ቀላል ነገር አለ። ምን ነው? እሺ ምን ይፈጠር? ንገሪ። ምን ይፈጠር? ትሙት መጀመሪያ መናገር ነበረብህ። እንደዛ አይነት ነገር ካለ አንተ ራስህ ያለሽ ተረጋጊና መፍትሄ የምንፈልግለት ነው ይፈልግ። ምንም መፍትሄ የለም። ልጁን ታስወርደዋለች። በቃ እሷ ልጅ ለማስወረድ የእኔ አንቺ መፍትሄ አይደለም። የእሷና የባልየው ውሳኔ ነው። እሱን ያውቃል። በልጅ ላይ አንቺ እኔም ያውቃለሁ። ገባ? አንድ ልጅ ሁለት ልጅ አንድ አባት ሊሆን አይችልም። እሺ አውቃለሁ። ለዛ ነገር እኮ ለዛ መፍትሄ የሚፈለገው በእኔና በአንቺ ብቻ አይደለም፣ በአባትየውና በእናትየው መሀል ነው። የለም ይሄን ነገር ታውቅስ መጀመሪያ መናገር ትችል ነበር። አንቺ አርግዘሽ አይደለ? አርግሻለሁ። ያንቺ ልጅ አሁን ይውረድ ብትባይ ደስ ይልሻል? ለምን? እኔ ደስ አይለኝም። በቃ ልክ እንደሷ ለኃጢአትም ነው ለሞት ያደርጋታል። እነዚህም ትሳይ ደግሞ አንወስንም። አልገባም። ሲጀመር አንተ ኃጢአት መሆንን ብታውቅ መጀመሪያ እሷ ይኸውልሽ በህይወቴ ማላደርገው ነገር ታውቂያለሽ። ልክ ያለው ነገር አልደግፍም። እኛ ምን ቆመው ከእውነት ጎን ነው። እውነታን ደግፈን ደግሞ እናጋልጣለን እንጂ ወንጀል አንሰራም። ምንም ወንጀል አልተሰራም እኮ እሷ ከሰራችው እኮ ይሄ ምንም ነው። ጽንስ ያለሽ ማጫገብ አንዳንድ ወንጀል በዛ ደግሞ ኃጢአት ነው። እቺ ልጅ 3 ወር ካለፈው ትሞታለች። ያወቀች እኮ እሷ ይዛለች እኮ። አዎ ያ ደግሞ ነው እኮ ለስተቷ መቀጫ ሊሆን ይችላል። በቃ ልጇን እያገች ምን ልቆ ማሳደግ ሊሆን ይችላል። አንድ ልጅ ሁለት ልጅ አንድ አባት ሊኖረው አይችልም። ገባካ? ለዛ ነው ከአባትሽ ጋር መወያየት አለብን። ይሄ ነገር አባታቸውን ተስፋ ማወቅ አለባቸው ማለት ነው። አባዬ ልብ ድካም አለበት። ይሄን ነገር መስማት የለም። ይኸውልሽ ተረጋግተን በሽማግሌዎችም በወንድሞችም ጭምር አስደረገን እንነጋገራለን። ካለበለዚያ ግን የሚመጣ መፍትሄ የለም። አሁን አንቺ በምትሄጂበት መንገድ አንቺም ልጅሽንም እስር ቤት ገብተሽ ታሳድጊያለሽ። ችግር የለም። አሳድገዋለሁ። እሷ ግን ይሄን ልጅ አትወልደውም። ይኸውልሽ አሁን የምትነጋገሪው ነገር ይኸውልሽ ረጋ ብለሽ ለማወቅ ሞክሪ። ነገ ጠዋት የሚጸጽትሽ አንቺንም ልጅሽንም አይጸጽተኝም። ምንም የሚጸጽተኝ ነገር የለም።
የሰማሽ ምክንያቱም እኔ ልክ ነኝ። ገባህ? አሁን ተረጋጊና እባክሽ አንቺ እነሱ ጋር ትጠብቂኛለሽ። ተራ በተራ ያስገባው አወራችኋለሁ። አንቺ ከልጆቹ ጋር ከስራ ባልደረቦቼ ጋር ጠብቂ። ሁለቱን ደግሞ ላስገባና አባትየው ማወቅ አለበት ያለው። አንቺ ብትረጋጊ ሶስታችሁ አንዴ ነበር ያውቃል። አባትየው እርጉዝ እንደሆንኩ ያውቃል። የእሷን ግን አያውቅም እስካለ መረጃ። ለዛ ያንን ጨምሮ እባክሽ ተናክተን ነው። እኔ ልክ አባት መሆንንም አልፈልግም ከዚህ በኋላ እሱ አይደለም ከኔ ጋር ሊሆን ስሙ መስማትም አልፈልግም። ልጅ ራሴ አሳድጋለሁ። ግን እሷ ልጅ ወለደች። ተራክተሽ የምታወሪኝ ከሆነ እሱ ይግባና ያለውን እንድትናወራ እባካችሁ። እስኪ እሱን አስገቡልኝ። እንግዲህ ውድ ቤተሰቦቼ እናያችሁት እንግዲህ ችግር ነበረ፣ ለማረጋጋት ሞክረናል። ለዛም ነው መሀል የተቋረጠው። ከአቅም በላይ ነገር ስለነበረ ካሜራም ጭምር ተሰብሮብን ነበርና በዛ አጋጣሚ ያው አስቁመናቸው አረጋግተናቸው ማውራት ስላለብን ብቻ አሁን ለመረጋጋት ሞክረናል። እንግዲህ እሱም ሁለት ልጆች አባት መሆኑን ከተለያየ ሲያቅ አዝኗል። ልክም አይደለም የሰራው ጥፋተኝነት ቢሰማውም ልክ አይደለም የተፈጠረው ነገር። ብቻ ወደኋላ መመለስ ለማንችል ወደፊቱ መፍትሄ መፈለግ ስላለብን ከእናንተ ፊት ደግሞ ቁጭ ብለን እስኪ ልንወያይ ነው ያሰብኩት። እንግዲህ ያለው ነገር ሰምተሃል አይደለ? ከሰማ እንግዲህ ነፍሰ ጡር መሆኗን ካወቅ እሷ ጋር አሁንም እሷ ማርግዛለች ብያለሁ እና የእሷ ነፍሰ ጡርነት ካወቅ ለምን ከእሷ ጋር ያለውን ግንኙነት አላቆምክም? እኔ ትንሽ እሷ ጋር ያለውን ግንኙነት ለማቆም ሞክሬ ነው፣ ግን እሷ ደግሞ በቃ ምን ልትፈታኝ አልቻለችም። መጀመሪያውኑ እኔ ወደ እሷ እንደሄድ ያደርገኝ የራሷ ባህሪ ነው። ትመጣለች፣ ትጨቃጨቀኛለች። በቃ እንጋባ ነው ሽማግሌ ላክ ነው ምናምን። እዛ ቤት ሽማግሌ ከላኩ ደግሞ እሷ ጋር መጋጨት አይቀርም እና በዚህ ሁኔታ ነው በቃ እኔ መሀል ላይ ግራ ተጋብቼ ነው። ምንድን ነው ግራ የገባ? እስኪ ንገረኝ። ግራ የገባ ምንድን ነው? ግራ ቢገባ ኑሮ እኮ ቢያንስ እንኳን ለእኔ እውነቱን ትነግረኝ ነበረ። እውነቱን ልነግርሽ ነበር ግን እውነቱን ልነግርሽ ፈልጌ ነበር ግን ያው አንቺ ጋር የነበረኝ ጊዜ ደስ ስለሚል ያንን ጊዜ ማቋረጥ ስለማልፈልግ እህትና ወንድም ማለቴ እሷና እሷ ታማች መሆናቸውን ያወቀው ስታስታውቅህ ነው ወይስ ከዛ በፊት ታውቅ ነበር? እነሱ ራሳቸው ከነገሩኝ በኋላ ነው ያወቁት። እሷ ጋር የተዋወቁት ድንገት መንገድ ላይ እቺ ጋር ተጣልቼ ስወጣ መንገድ ላይ ተዋወቅን። በዛው ሌላ ነገር ውስጥ ገባን። ግን በመሀል ላይ ደግሞ እህትማማች መሆኑን አወቁ። አሁን እንግዲህ እንደገና ደግሞ ያንን ከባወቁ ሰዓት እሷ ጋር የነበረኝ ግንኙነት እሷ ጋር ስጣላ እሷ ደግሞ ደስ ስለምታደርገኝ ስለምትንከባከበኝ ጥሩ ጊዜ ስለማሳለፍ እሷን መረጥኩ። ግን በመሀል ደግሞ እቺኛውን ለመተው አስቤ ነበር። ለምንድን በቃ እሷ ጋር ያለኝ ግንኙነት ስለምወድ። ማን ጋር አለ? እሷ ጋር ካረገዘች ነው ወይስ ስለምትወዳት? ስለምወዳትም አንደኛ ነገር ደግሞ ካረገዘች በኋላም አባትነት ደስ ስለሚለኝ ያንን ስለምትወዳትማ ቢሆን በመጀመሪያ ደረጃ ከዛች ጋር ትመለስ ነበር። አባትነት ባህሪንም ስለምፈልገው አባትነትን ብቻ ፈልገ ማርገዟ ስላወቅ አይደለ? አሁን ያቺማ አርገዛለች እና ከዚህ በኋላ እንዴት የሚሆነው? እስኪ ልጆቹስ ለማስወረድ እንኳን በሚባልበት ደረጃ አይደለም። እሷ ማውራት ከምናምን ናት። ያቺም እንግዲህ ኦልሞስት ወደ 3 ወር ልትጠጋ ነው። 2 ወር ከ20 ቀን አካባቢ ሆኗታል እና ፕሮባቢሊቲው በጣም ከባድ ነው እና ከዚህ በኋላስ እንዴት ነው የሚቀጥሉት እነዚህ ሴት ልጆች? እንጃ ይሄ ነገር ይፈጠራል ብዬ አስቤ አላውቅም። እስኪ አንተ ምን መፍትሄ እንደምትለው እስኪ ንገረኝ። አሁን እንግዲህ የሁለት ልጅ በተቻለኝ አቅም በቃ ሁለቱም ቢወለድ ደስ ይለኛል እና በተቻለኝ አቅም እነሱ ጋርም ካብሬ ባልቀጥልም ለልጆቹ ምን ልትለው ነው? ልጅህን ወልደህ ምን ልትለው ነው? እስኪ አሁን የእሷ ቤተሰቦች ያውቋል አይደለ? ለሽምግልና ልካለሁ ብላ ለሁለቱም ተናግራለች። የእሷ ቤተሰቦች ጉጉት እየጠበቁ ነው እና የእነዚህ ቤተሰቦች እርግማንስ ያንተን ህይወት እንደሚያበላሽ አታውቅም። ትልቅ ሰው ናቸው አይደለ? አልገባኝም ነበር። አሁን ነው ትንሽ የገባኝ የመጣና ያው እሱን እከሳለሁ ከተወለዱ በኋላ። ለምን እናንተ መከሰው? በቃ ልጆቹን አሳድጋቸዋለሁ። አንተ ምን አቅም ነው ሲጀመር ልጅ የምታሳድገው? ምን ኃላፊነት ተሰምቶ ነው አንተ ልጅ የምታሳድገው? ኃላፊነት ቢሰማ ኖሮ እኮ የኔን ህይወት ትጠብቅ ነበረ። ለኔ እኮ ስንት ነገር ብለኛል። እሷን ለመተው እኮ እያሰብኩ ነበር፣ ግን መሀል ላይ በቃ እንዳልተው የሚያደርግ ነገሮች መጡ። ይሄ ምክንያት ሊሆን አይችልም። ህይወት ነው ይሄ። ቃቃ ጨዋታ አይደለም የሚያስከው። ገባክ? ይሄ ይፈጠራል ብዬ አላሰብኩም። መልካም እንግዲህ አይደለም አላሰብክም። የሰማችን ከሆነ እህትየውም ትግባና ደግሞ ቁጭ ብለን እንዳሁኑ በተረጋጋ መንፈስ ይቀጥላል። የሰማችን አይደል? አንተም ጠጋ ባልላትና እስኪ አስገባት እሷ ነው እባክሽን ተረጋጊና እድለይት የሰማሽኝ ነው አውቃለሁ። የሩስ ስሜታዊና ልክ አደረገችው፣ ግን አንቺም ጥፋተኛ ነሽ እና ጭራሽ የራሷን ህይወት ለማትረፍ የኔን ህይወት ማጥፋት አለባት።
አሁን እንደዛ እየተባለ አይደለም። ተረጋጊና ከዚህ በኋላ ለሳለው እናስብ። አሁን ተረጋጉ እባካችሁ። ሲጀመር እኔ ላኖረው አንቺ ምን አገባሽ? ሲጀመር አንቺ ምትወስኝልኝ እኔን ይሆን አባትዬ ምንም ሳይል አንቺ አይወለድም የምትይኝ የሰማችኝ ከሆነ አሁን አንቺ በፊት እኮ እኔ ነኝ የማውቀው አይደል እንዴ? ሲጀመር እዛ ሀገር ውስጥ ራሳት ነው ከዚህ በኋላ ማለት ነው። እሱን አብረን እናያለን። የሰማችኝ ከሆነ በመሀላችን ልጅ አለ። ከአንቺና ከእሷ ያለፈ አዲስ ሰው ተፈጥሯል። አዲስ ማንነት ይመጣል እና ይሄ ጭቅጭቃችሁ ልጆቻችሁ እንኳን አይደለም። የሰማችኝ አይደለ? ስለዚህ ከዚህ በኋላ መፍትሄ የሚባለውን ነገር ረጋ ብለን እናስብበታለን። የሰማችኝ እስኪ አንተ ማን ታውቂ? በጣም ደፋር ነሽ። በጣም ደፋር ነሽ። ኢየሩሳሌም ድፍረቴን በደንብ አሳይሻለሁ ከዚህ በኋላ ከሰው ማልሆነሽ እንደዚህ ነው የኔን ልጅ እዚሁ እና እዚሁ ገለሽሻለሁ አይደለም ልጅሽን አንቺ ራሱ ገለሽሻለሁ። ገባሽ? ሰይጣን ነሽ አንቺ። ምክንያቱም የኔን ህይወት ስላበላሽ ማይና አባዬ አንቺን አልወለደችም። ሲጀመር አንቺ ላይ መጣራት አለብሽ። እንዳንቺ አይነት ሰይጣን ሴት አልተወለደችም እኛ ቤት። አመሰግናለሁ። አንቺ በላይ ሰይጣን ግን የለም እዚህ ምድር ላይ ራሱ ሳይጠራ ራሱ እኔን ቆይ አንቺ ነፍሰ ጡር ስትሆኚ ቢያንስ አንቺስ እንኳን አይራራ አትረጋጊም? ሰው እኮ ነፍሰ ጡር ሲሆን ይረጋጋል እኮ። ለኔ ራራሽ እየሰማችሁኝ ከሆነ ያንቺ ህይወት አላበላሽም። ሰሚኛለሽ? ከአንቺ በፊት የነበረ ህይወቴ ነው የቀጠልኩት። ከዚህ በኋላ አንቺ ማን ይገባሽ? የቁም ስቃይ ነው ማሰቃይሽ። አንቺ በማስፈራራት አይደለም ተግባር ማን እንደሚያሳይሽ እናያለን። እሱን እናያለን። ታውለሽ አሁን ይፎከር አይደለ? ልጄ ብቻ አይደለም አይሆን ልጄ ግን አንድ ነገር ሆኖ ቢሆን ማለት ነው የሚሰማኝ ስሜት የእውነት እጅ ቸክ አድርጌ የሆነ ነገር ቢሆን ማለት ነው የእውነት አንድ ቀን አላሳድርሽ። እየሰማሽ ነው? እየሰማችሁ አይደለ? አሁን ይሄ ለሚዲያ የምታለፈ ይሄ የምታወሩት ነገር ነው። ለእሱ አይዋል አሁን ይጠይቋቸዋለሁ ከእናንተ አልፎ ሳይመጣልሽ አይደል? ያ መፍትሄ ለመፈለግ ደግሞ ከትልቅ ሰው ጋር እንማከርበት መሆን ያለበት ነገር ይሆናል። ከሃይማኖት አባት ጋርም ከትልቅ ሰው ጋር በማከር የሚወሰነው ነገር ይወሰናል። አሁን ግን የአንቺም ጤንነት የሷም ጤንነትን መንከባከብ አለብን። ምክንያቱም ደግሞ በዚህ ዛሬ ያደረጋችሁት ነገር ራሱ ልጆች ይጎዳሻል። እችኛዋንም በቃ አሁን ከዚህ በኋላ መውለድም ትችላላችሁ ግን አግዛችኋለሁ አልኩኝ አይደል እንዴ? ምንድን ነው የሃይማኖት አባት ሌላ ቦታ ሄዳለሁ ማለት ነው። አይደለም ታዲያ እንዴ እኮ እኔ ያሳድጋለሁ አልኩኝ። ምንድን ነው የሁለታችሁ መጨቃጨቅ? እዚህ ጋር ሌላ ነገር ጎረቤት እየሰማን ነው። አንተ ነህ ያንተ ችግር ነው ሁሉ ነገር። ተዋት ብለህ አልተውም ብለኝ አይደል እንደ ነገሩ እዚህ ደረጃ የደረሰው ስታበሳጭኝ ምን እሷ አይደል እንዴ የመጣች እሷ ናታ እንደዚህ አድርጊ እያለች አንተ ጋር ብዙ ጊዜ እንድጠላ አድርገሽ ከዛ አንተ ጋር ዙራ አንተ ጋር ተገናኘች። እሷ ምክር ስለሰማች እኔ ደግሞ ጭራሽ ሌላችሁ መልካም ነገር ባደረኩት እየሰማችሁ ኃላፊነት ተሰጥቶ ሌላችሁ ጥሩ ነገር ባደረኩት ጥሩ ነገር አለ። ጥሩ ነገር ማይወልሽ አንተ ልጅ ማሳደግ አትችልም። እየሰማችሁ ከሆነ አሁን ጀመር ምንም ነገር አልፈልግም። ከካሜራ ጀርባ ከቤተሰቦቻችሁ ጋር እንማከርበታለን ይሄን ጉዳይ ካሜራ ሳይኖር ከእናንተ ቤተሰቦች ጋር ቁጭ ብለን ተማክረንበት እናትና አባቶቻችን መስጠት ነገር ይሆናል። እኔ ማንም ጋር መሄድ አልፈልግም። በቃ ቤተሰብ ጋር መሄድ አልፈልግም። ስለሚያሳፍርሽ እንዴት ትሄጃለሽ? ነገሩ ምን አይነት አሁን ይኸውልሽ አንተ ዝም በል ሲጀመር አንተ ሁለታችሁ ማለት ክፍተት ነበር፣ አለመታወቅ፣ አለመግባባት ነበር። ያን ክፍተት አሁን ለዚህ ዋጋ አስከፍለዋችኋል። ለዛ ያለፈው አልፏል። ለሚመጣው ግን አሁን ልጅ በሎች ባይኖር እሺ መልካም ነበር፣ ቀና ነበር፣ ይስተካከል። አሁን በሁለታችሁ ማለት ነፍሰ ጡር መሆን ግን ነገሩን አወሳስቦታል። ያ ነገርም ሳለ ኮሚስ ወደ ኋላ የሚመለስ ነገር ስለሌለ ከአባትሽ ጋር እንማከርና ከሁለታችሁም አባት ጋር ከቤተሰቦቻችሁ ጋር ቁጭ ብለን ከካሜራዎች ተመካከረን መፍትሄ የሚሉትን ነገር በጋራ ደርሳለን። ግን እንደዚህ በጮኸ እንደዚህ ሳይሆን ከእነሱ ፊት ማባት ከተረጋጋችሁ ተረጋግተን እንደ በሰለ ሰው እንደ አዋቂ ሰከን ብለን መፍትሄ ልንፈልግለት ይገባል። ይሄ ነገር የመጀመሪያ እስኪ ዝም በል እንደዚህ ነገር ይዛ አንተን አሁን የማወራክ ስርዓቱን የማወራክ እናንተ ባለጌ ማለት ነው። በማረጋጋበት መልኩ አረጋጋቸዋለሁ። ይሰማል አይደል? ምን አይነት ወራ እንደምታውቁ እናያለን። እስኪ ዋካችሁ አሁን እኔ ጫውቶት እና ይሰማል አይደል? አንተን የሚታገስኩ ከሆነ የሆነ ነገር አደረኩ። አሁን በመሀል የነሱ አባት ነው የልጆች አባት ያደረከው ነገር የሚያኮራ አይደለም። አንገትን ቀና የሚያደርግ አይደለም። አንገት የሚያስደፋ እንጂ ሁለት ልጆች ነው ያበላሸው። ሁለት ትውልድ ነው የገደልከው። አሁን ሁለት ልጆች ያለ አባት ነው ያደረኩት። ሀገር የሚመሰርተው ከቤት ነው። ተረዳይ? ፍቅርን አውቆ የሚያርግ ልጅ ነው ሀገር ሲረከብ ያምረው። የሰማህ አይደለ? አንተ ማናም ነው ከዚህ በኋላ ለፊት የሚሰጥክ? ሲጀመር አንተ እስር ቤት ነው የምታረጀው አልኩህ እኮ። እባክሽ የሰማህ አይደለ? አዎ አንድ እናትና አባት ኖሮት በጣም ልጅ ቢያርክ ነገ ጧት ሀገር ተራካቢ ይሆናል። ምናልባት በሞትም በምንቃጣ ግን ጀግና እናት ያለው አባት አያስፈልገውም። ልክ ነህ። ነገር ግን አባት እያለ እናት ቤት እያለ ጫውና እንግዲህ ለሷም ልጅ አባቱ ነው ለሷም ልጅ አባቱ ነው።
ምንድን ይፈጠራል? ልጆቹ ሲያርጉ አስጨረሰኝ። ነገ ጠዋት ልጆቹ ሲያርጉ ስለልቦናቸው እንዴት የሚያልፉት? አይ እኮ ይኸውልህ እንደፈለግ ተነስተህ የምትቀይርበት ነገር አይደለም። ገባህ? አዲቃሽ ህይወት ነው ያስተው ህይወትን ደግሞ ያበላሽዋለሁ አልኩ። እኔን እንዳበላሻው አበላሻለሁ። አሁን ይኸውልሽ በቃ ትሰሚኛለሽ? እየሰማሽ ነው? አንቺ ዝም በይ። ይኸውልሽ ከዚህ በኋላ በቃ ከህይወቴ ውጭልኝ። በቃ እኔ ራሴን ህይወት ማድረግ በምችለው ማቀፍ አደርጋለሁ። ገባሽ? ከቤተሰብ ጋርም ያለውን እያንዳንዱ ነገር ጣልቃ አትግቢ። የራስሽን ህይወት ራስሽ አስተካክይ። በቃ ስለኔ ምንም ነገር አይመለከትሽም። አይመለከተኝም። ይሄን ነገር ብታውቂው ኑሮ መጀመሪያ እህቴ እንደዚህ ነገር አለ ብለሽ ታሳውቂ ነበር። ህይወትሽ ውስጥ እንዳልገባ ስለ ፍቅር ታውቂያለሽ፣ ግን ምን ያክል እንደምወደው ታውቂ ነበር። ምክንያቱም ስለ ፍቅር ብዙ ጊዜ ነግሬሻለሁ። ፍቅር እኔ እንደዛ ሳለቅስ ስንት ነገር ሰውን እያየሽ አብረሽ እያጣራችኝ አልነበረ? ምክንያቱም አንቺ ጋር ሆነም እንኳን ራስ ልተው ያልቻልኩት ስለምወደው እንጂ ሌላ ምንም አይነት ምክንያት ኖሮኝ አይደለም። ሲቀጥል ደግሞ አንቺ ነሽ መሀላችን የገባሽው። እሺ በስተት ነው ልበል? እሺ አዎ በስተት ነው እናንተ መሀላችን የገባሁት ልበል? እሺ ግን ከአንቺ በፊት የኔ ነበር። በቃ ስታስታውቂኝ ሳየው በቃ አልቻልኩም። ገባሽ? የኔ የሆነው ነገር እንድትወስድብኝ ደግሞ አልፈልግም። ያንቺ የሆነው ያንቺ የሆነው እኔ ያንቺን የሄዴን ያውቃችሁ። አሁን ይሄ ነገር ማለቅ አንቺ ውጭ በቃ ከህይወታችን ውጭልን። ማለቅ የሌለው ጭቅጭቅ ስለሆነ እንደዚህ ማድረግ ካለባት መግባት አለባት። የሰማሽ አይደል? ይሄ ማለቅ የሌለው ጭቅጭቅ ነው። ድሬት ማጥፍታለች፣ አንቺ ማጥፍተሻል፣ እሱ ማጥፍቷል። በተለይ ደግሞ ሁለቱ በጣም ትልቅ ጥፋት ብቻ አይደለም ማታቸው አስኪያስጨርሽ። እኔ ሁለቱንም አልፈልጋቸውም። ከዚህ ነገር ውስጥ መውጣት ፈልጋለሁ። አንቺ እናትሽ ማለት የነበረ ግንኙነት ጠንካራ ቢሆን ኖሮ ይሄ ነገር በቃ እኔ ሁለቱንም አልፈልጋቸውም። ከሁለቱም ውጭ ነው መሆን የምፈልገው። በቃ አለቀ። እሷን ተወሳኝ ነው። ኧረ በእናትሽ ልቀቂው ወደዛ። እቺኛ ሁለት ታሞሽ ልጃችን አብረን እናሳድግ። በቃ ምንም ያገባኛል። እሷ የራሷ ውሳኔ ትወስናለች። ጭራሽ እሷ ልካሽ ይሄ ሁላ በሁለታችሁ ምክንያት ይሄ ሁላ የተፈጠረው። ስለዚህ ከሁለታችሁ ነው። ችግር የለም። እሺ ቆይ ስትረጋጋ እናወራለን። እሺ ስልክ እንዳትደውሉ፣ ከዚህ በኋላ አጠገቤ እንዳትደርሱ። እሺ በእኔ እንደማትሸከም ደግሞ ሰማኝ። ቁጭ በል ቁጭ በል እያልኩ ነው። ዱላ አትፈልግ። በቃ እባክህን ተረጋጋና ቁጭ በል ነው። ከዚህ በኋላ አንድ ነገር ነው ጋር እንትን እንዳይኖር እየሰማኸኝ ነው። የሰው ቤተሰቦች ጋር ቁጭ ብዬ አወራለሁ። የሰው ቤተሰቦች ጋር ነው ወሰን የምንወጣውን ነገር ግን ታከብራለህ። እነዚህ ልጆች ያደርጋሉ ከተባለ እንደ አባት የሚጠበቅበት ታደርጋለህ። አይ አባትየው ይሄ ነገር አይሆንም ሕክምና የሚፈቅዳል የሚባል ከሆነ ደግሞ ሕጉና ሕክምናን ጠይቀን እናደርጋለን። ሰማሽ? በቃ ጨረስን። ከቤተሰብ ጋር ቁጭ እንማከር ማለት ካሜራዎች። አንቺም እንደዛ ክብራትና ክብራን እንግዲህ የቤት ቤተሰቦች የተፈጠረ ነገር አይታችሁታል። እጅግ ዘግናኝ ያልታሰበ ነገር የተፈጠረው ለሚከብዳል ለአፍም ለመናገር ሁለት ታማቾች ከአንድ ወንድ አርግዘዋል። ለሀገርም ለሰሜን ጉድ የሚያስብል ነገር ነው የሰማነው። እንግዲህ መፍትሄ የፈለጋ ደግሞ ትልቅ ሰዎችን አማክረን ሽማግሌዎችን ይዘን ያለውን ነገር ተማክረን ደግሞ እነዚህ ሴቶችን እንግዲህ መፍትሄ ብለን እናስበው ማድረግ እንችላለን። ምክንያቱም እኔ ሚኪያስ ብቻዬን እዚህ ጋር አንቺ ማስወረጂ አንቺ ማሳደጊ አንቺ ማስወረጂ ማለት አልችልም። ምክንያቱም የሰው ህይወት ነው። የሰው ህይወት ላይ ደግሞ ዝም ብሎ የሰማችን ከሆነ የሰው ህይወት ላይ ጣልቃ አይገባም። ምክንያቱም ተረጋግቶ መወሰን አለብን። ነገ ጠዋት ሀገር ተረካቢ ሆነች ሊጠፋ አልፈልግም። ግን ደግሞ ያ ልጅም ደግሞ በአባት በእናት ደግሞ ታንጾ ማደግ አለበት። ምን ማድረግ እንዳለብኝ ስለማላውቅ ከእነሱ ቤተሰቦች ጋርና ከትልቅ ሰዎች ጋር ተማክረን መፍትሄ ብለን የምናስባቸውን ነገሮች በሙሉ እናደርጋለን። እስካሁን ድረስ ተከታተላችሁን እጅግ በጣም ከልብ እናመሰግናለን። በሌላ ጊዜ በሌላ ክትል ይኸውልህ አሁን ልጨርሱ ነው ፕሮግራሙን ልጨርሱ። እነሱ መታሰር አለባቸው ሁለቶች። ገባካ? ይሄን ነገር አንቺ ነፃ ልትወጪ ነው እኛ የምንታሰረው? እባካችሁ ተረጋጉና እንግዲህ ቤተሰቦቼ ባለው ሁኔታ እንደምታያቸው ሊረጋጉ ስለማይችሉ መፍትሄ ማግኘትም ከባድ ስለሆነ ከትልቅ አባቶች ጋር ባሉበት እንግዲህ ቁጭ ለማውራት እንዳለብን ይሰማኛል። ለዛ መፍትሄ የሚባሉ ነገር ልክ እንደተፈጠረ ለእናንተ ማሳወቃችሁ። ምን ማለት ነው አባቴ? እየሰማኝ አይደለም መሰለኝ። እጅግ በጣም ከልብ አመሰግናለሁ። ምን ማለት ነው? ራሱ እየቀለድክብኝ ነው እንዴ? ላይ የሰማሽኝ ከሆነ መፍትሄ የሚባሉ ነገር እነሱ መታሰር አለባቸው። ይህን ሰውዬ ይቀጣ ቢባል ከአንቺ ጋር ጋብቼ መታሰር አለባቸው። ለጊዜው ህግ ይጠይቃቸዋል። ሁለቶችንም አሁን ማተረጋጊ እታሳለሁ እኔ ግን አንተ ባለሙያ ነካ። ስለዚህ የሆነ ነገር ማድረግ አለብህ። አሁን ላይ ይሄን አንቺና እሱ ማለት የነበረው የትዳር ሁኔታ ቢሆን ኖሮ ለፍቅረኛ ከሆነ ግን የሚያስጠይቀው ነገር የለም። ለዛ ቤተሰቦች ያውቁታል። እኔ እሱን እዛ በህግ አማካሪ ጠይቀኝ አስቀጣሚ የሚባል ከሆነ በየትኛውም ሰዓት ክስ መሰረት ግን መታሰር አለበት። እንጂ እንደዚህ መልቀቅ አትችልም። ሲጀመር እሷንም ማሰር አለብህ። ያንቺ ውሳኔ ነው አይደለ? በአንቺ መንገድ እንሂድ። አንቺ ዝም በይ። ሲጀመር እባካችሁ ዝም አልኩ። ምን ማለት እንዳለብኝ አላውቅም። እስካሁን ላያችሁት ነው እንግዲህ ነገሮች በዚህ ከቀጠሉ ለእናንተ የማይመጥን ነገር ስለሚሆን
እንዳይንዛዛባችሁም ጭምር በማለት መፍትሄ ሳገኝ ማሳካችኋል። አሁንም ደጋግሜ የምናገረው ከልብ አመሰግናለሁ። አብራችሁ ናችሁ። መፍትሄ ብላችሁ የምታስቡት ሀሳብ ካለ ደግሞ በስራ አስቀምጡልኝ። አመሰግናለሁ።